እስከዳር እስኩ እስቲ ሰዓቱን ፖሊስ ማግኘቱና አለማግኘቱን አረጋግጥ። እንደዚህ አይነት ነገር ከሞከርን አጉል አቴንሽን ወደ ራሳችን መጥራት አይሆንብን? ገንዘብ የሚሰጠው ከቀብር በኋላ ነው ከቀብር በፊት? ኧረ እኔ እንጃ ተባ። አዘጋዝም ብለህ አዘጋዝም። አያሳስብም። ትፍታ ነው እናት የሆነ ነገር ስጭዋ እና አትጠጣም። ምን እሺ እንግዲህ አይዟችሁ ጠንከር ማለት ነው። ምኑን ጠነከርኩት እናቴ? የዋሴ ነገር እኮ ነው። ምኑን ጠነከርኩት? አይዟችሁ እንግዲህ እሱ ካመጣው ምን ይደረጋል? እንተጋገዛለን። እግዚአብሔር ያጽናችሁ። ምን አዲስ ነገር አለ ፖሊስ ጋር? እየሞከርኩ ነው። እስከ ማታ ቁርጡ እናውቃለን። ታባ በጋውን ቀብር የወጣችው ልጁ ናት አይደል? በጣም ቆንጆ ነው። ጀስት ዶንት ላይክ ሄር። ለማንኛውም የመሬቱን ጉዳይ ቶሎ መጨረስ አለብን። የበላውም ያልበላውም እኩል ያስቸገረ ያው ነገሩን እያጓተተብኝ። ደላላው ለነገ ቀጠሮ ይዞልናል። ሳምፕል ይዛችሁንና ገበያ እናፈላልጋለን ምናምን እያለ ቱና መቼም ምስር ትወጃለሽ አይደል? ፍርቱ እንዴት ነሽ? አባዬ ከዙማ ከይመር ቀጥሎ ትልቅ አትሌት ብትሆን ፍርቱና ነች ይል እንደነበር ታስታውሻለሽ? አስታውሳለሁ።
እያረፈደች አስቸግራለች ሲባል እኮ እንቆጣታለን ብሎ ነበር። አይ መቆጣት። አባቴ የሁሉም አባት ነበር። ልክ ለኔ እንደሚጨነቀው ላንቺ ይጨነቃል፣ ለሮባ ይጨነቃል፣ ለምስር፣ ለቆንጂት፣ ለሀገር ምድር ሁሉ ይጨነቃል። ለሰው ሲጨነቅ ለራሱ እንቅልፍ የለውም። እድሜውን በሙሉ ሲጨነቅልኝ ኖሮ አንድ ለታቢ ጠይቄ ራስ ወዳድነቴ በልጦብኝ አባቴን ገደልኩት። በህይወቴ አንድ ቀን አሳዝኘው ማላቀው አባቴ በስተመጨረሻ አስከፍቸው አሳዝኘው ቅስሙን ሰብሬው ገደልኩት። ጋሽ ባሲን አንቺ አልገደልሽው። ፊልድ እንደቀየርኩ ስነግረው ያየሁት ገጽታን ሳይ ነው እኔ እንደገደልኩት ያወቅኩት። ፍርቱ ባንቺ ትልቅ ተስፋ አለ። ትልቅ አትሌት ሆነሽ አኩሪው። እንዳታሳፍሪው አደራ። ምናል ፖሊስ እንኳን ውጤቱን አጣፍቶ እስኪመለስ ታገሽ። ሁላችሁም ላፍ ላፍ ብታደርጉ ነው የሚሻላችሁ። እኔ ኬኩ እንደደረሰልኝ ትቻችሁ ብላት። አይ እስከዛ ድረስ የሆነ ነገር ይምጣል። አረ ብሮ ዛሬ ገተታ አልፈልግም። እንቁዬን ላሳብዳት። ይሄኔ በሷ ቤት የሚያስብላት ወንድም የላት። ሰላሙ አንድ ቤት እየኖሩ በዝምታ የተዋጡ የተዘጋጉ እየበዙ ነው። አረ በዛ መዘጋጋት በዛ። ለምን ሲባል መራራቅ ዲኤስቲቪ መክፈት ሲቻል ያኔ ቤተሰብ ይሰባሰባል። ዛሬ እንወቅጠዋለን። አያት ከልጅ ልጅ ይከራከራል። ቅማሱ ልጅ እንደ ሼፍ ያበስላል፣ ወላጅ እንደ ልጅ ይቦርቃል። ደርሼላችኋለሁ። ባቦል ድራማዎች ጋሼ ጭምር ሐሳብ ይሰጣል። አንቺ እኔን ለማሰቃየት እንዳትሰራሽ እንዳታምኛት። ዲኤስቲቪ ሲከፈት ጸጥ ያለው ቤት ነፍስ ይዘራል። በዲኤስቲቪ ሁሌም ቤታችን ይሞቃል። ለቤተሰብ ሁሉም ያለው ዲኤስቲቪ ነው። ፍርቱና ስልክ ስደውል አታነሽም። ለቅሶ ቤትም አይተሽን ጥለሽ ወጣሽ። በሂታንያ ጉዳይ ነው። እንግዲህ አሁን ቤት ስትመጣ ምን ማድረግ ይችላሉ? በእውነት ምንም አይነት ግንኙነት የለም። ቢኖርም መብት ነው። እናት ከዛ ቤት ያባረችኝ የምትመጥነን ሴት ልትድርልን እንደሆነ አውቃለሁ። ታንያ ትመጥናለች፣ አትጨነቅ። የሀብታም ልጅ ከባለስልጣን ልጅ ቆንጆ ጥምረት ነው። ለምን አትረጂኝ? ተረዳው እኮ እግሬ እዛሽ ግቢ ድርሽ እንዲል የማትፈልገው እናቴ ያለ ልምዷ ስራ በዛብኝ አግዢኝ ብላ ጠርታ ችግርን አይቼ እንድረዳ አደረገችኝ እኮ።
አትጨነቅ፣ ተረድቻለሁ። ኧረ ግብዳ ድንኳን ጥለው ነው የደገሱት አባቴ። አዎ ደረስኩ። ኧረ ግብዳ ድንኳን ጥለው ነው የደገሱት። ኧረ እኮ ይቺንማ ጭዌያችንን እየላፍኩ ነው የምታጫውችኝ አባቴ። እባክህ ታዲያ ስመጣ ይደርሳል እኮ ገና እየገባሁ ምንድን ነው? ምን ተፈጥሮ ነው? ያው እንግዲህ እንደምታዩት ነው ስራችንና ኑሯችን አንድ አይነት ነው። ከሌላው ጄምስቶን ኦፓል ፋስኔት የሚያደርገኝ በተለየ ካራክተሩ ልክ በእጅ የሚያዘላል የዝንተ ዓለም ታሪካችን ድንጋይ ሆኖ የሚታይበት ትንግርት የምድር የሚሊዮን ዓመታት ጨዋማና አሸዋማ በድንጋይ ውስጥ እየዘለቀ ውሃውን እዛ ውስጥ ያለውን ውሃ እንጥፍጣፊ ሳይቀር ካወጣ በኋላ የምትቀረው ያቺ አሸዋ እንዳለ ተጋገረና እንዲህ አይነት ትንግርት ተአምር የሆነ ፍጥረት ትፈጥራለች። አይገርም? ሌንሾ የሚያረከል ሲሊከን የተጋገረን በማለት ትችላለች። ማለት የእንስሳትና የእጽዋት ፎሲሎች አንድ ላይ ሆኖ ራሱን ኦፓላይዝ አድርጎ ይገልጣል። ድንቅ ውበት ነው። ለሳምፕል ፈልገዋለሁ። ለዛ ነው። ሶሪ፣ አይዞህ። አሁን ገበያው በጣም ከባድ ነው። ህንዶቹማ ተጫወቱበት ልነግርሽ አልችልም። በኮንቴነር እየጫኑ እያወጡ ካን ዩ ኢማጂን ዱ ዩ ኖ ዛት 1.2 ሚሊዮን ኢንዲያንስ የኢትዮጵያን ኦፓል ድላንታን ኦፓል እየቀረጸ ነው። እነሱ ቁሉ እንደው ያረከሱ እኛ እዚህ ሽሮ እንበላለን። አያናድድ። ኳሪ ሳይትን መውሰድ ትችላለች። 10 ኪሎ ሜትር ራዲየስ ውስጥ አንድ ነጭ ቢገባ ሌላ አይነት ታሪክ ነው የሚፈጠረው። ያው ድንበር መውጫዎቹ ራሱ እንደ በፊቱ አሉ። ማአት ችግር ነው ያለው። ያው ቀላል አይደል። ማሳለፍ ትችላለህ አትችልም? ትንግርት ነው። ብላክ ኦፓል የት አገኘሽው? እናትሽ አዲስ ነው ነባር ዲፖዚት? አዲስ። የት ነው? ይቅርታ የጠየኩሽ ያው ነባሮቹ ቦታዎች ላይ ቁጥጥሩ ጠንከር ያለ ስለሆነ የኢትዮጵያን ኦፓል ከሚያራክሱበት አንዱ ነገር ሃይድሮፌን ኦፓል ነው ብሎ። በፍጹም አይደለም፣ የሃይድሮፌን አይደለም። ቢሆንም እንኳን ውሃ መጣጭነቱ እንደውም የተለየ ብሌሲንግ ነው የሚሰጠው። እዚህ ምድር ላይ ሁለት ነገር ነው የሚሸጠው፣ ፍርሃት ወይ ተስፋ። የኢትዮጵያን ኦፓል ውሃ ያሰርጋል ትይና
የአውስትራሊያን ኦፓል ተመናምኗል። ቲና ዲማንድ ትጨምሪያለሽ። ተስፋ ፈረንጆቹ ይህን በደንብ አድርገው ያውቁታል። ሃይድሮፌን ቢሆን ኖሮ ምላሴ ላይ ተጣብቆ አይቀርም። ዋይ ተራበ ድንጋይ ነው ደግሞ እኮ ኦፓል ጥቁር ኦፓል በጣም የተለየ ነው። ብርሃን የሚያጠልበት መንገድ በረቀቅታው ኦፓል ልዩ የሚያደርገው እኮ ይሄ ተፈጥሮ ነው። ይዘን ኢዝናት ክርስታል በቴታፒር ላይ ማለት ነው። ተመልከች፣ ያንዳንዱ ከብርሃን ጋር ያለ ንቅናቄ ቀለሙን ይቀይራል። ዩኒቨርስን ያሳያል እኮ ነው። የልጆቹንማ የህንዶቹን ነገርም አታዩ። ከዚህ ውስጥ እኮ ፓው ስለማውጣት ነው የሚያወሩት። ለስቶሪ ልክ አይተመልከች። Let's come back to the business. መቼ ማውጣት ጀምራላችሁ? በቅርቡ ከሀገር የሚወጣበትን አማራጭ ሀሳብና የክፍያ መጠን አስበን ነበር። ለልጆች ደስታ ጨዋታ ከዲኤስቲቪ ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሳያመልጠን ዲኤስቲቪ እናስገባ፣ ወርሃዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። እንግዲህ ልበ አምላክ ቅዱስ ዳዊት እንዳለ እግዚአብሔር ይሁን አለ፣ ሆነ። እኛ መልካም ሰዎች ከዚህ ዓለም ድካም ሲያርፉ ወደ አምላካቸው እንደሄዱ እናምናለን። ሐዘን ማብዛት ዘላለማዊ ሕይወት እንዳለ አለማመን ስለሆነ ለኛ ላማኞች አልተፈቀደልንም። ስለዚህ ልጆቼ ማቅ እንዳትለብሱ፣ ሐዘን እንዳታጠብቁ ገዝቻለሁ። ሌቦች አስደንግጠውኝ 2 ቀን ሙሉ ከቤት አልወጣሁም ነበር። ማንንም አላገኘሁም። ተሰረቅሽ? አምን ሻክድ ስልክ ያልቀረ ምን ያልቀረ። እንኳን አንቺ ደህና ነሽ። You gonna be fine. ትራውማው ምንም አላስተኛኝም ነበር። የምሞት መስሎኝ ነበር። ትንሽ አረፍ በይና አብረን አባቢ ጋር እንሄዳለን። እዚህ ነሽ እንዴ? እኔ እኮ እዛ ስልክሽ። ለምን ተከተልክ? ምን ትሆናለች ብለህ?
ምንም አልሆንም እኮ። አልገባኝም። አባዬ እኮ ከቤቱ በላይ ይሄን ቦታ በደንብ ያውቀዋል። እያንዳንዷን ስንዝር መሬት ያውቃታል። ምን ቢስት ነው ገደል ገብቶ ይወደቀው? ወይስ እሱ ደግሞ ወደ ሰፊ ነው። ምን ቢጨክን ምን ቢከፋ ራሱ ላይ ግን ይሄን ያህል ይጨክናል ብዬ አላስብም። አረጋሽማ እንደዚህ ያደርጋል። ግን አንዳንዴ ለማሰብ የሚከብዱ ነገሮች ይከሰታሉ። ሮባ አንተ አታውቅም? አባዬ አይኑን ጨፍነ ብትልከው ያለ ችግር የሚመጣበት ቦታ ይሄ ቦታ አይደለም? እኔ እንገዳዩ ህልሙን በልቼበት ነው እዚቹ ተጣብቋት የኖረው አፋፍ መጥቶ ድፍት ብሎ ይቀር። ጋሽዋ ሲራሱን አጥፍቷል ብለሽ ነው እንደምታስቢው? እየቃዠው ይመስላል። ጋሽዋ ሲኮ እንደዚህ በቀላል እጅ የሚሰጥ ሰው አይደለም። አባት ገዳይ ነው። ህልሙን በልቼበት ነው አባቴ ሞተ። አባቴ ከዚህ ቁልቁል ተምዘግዝጎ ነው የሞተው። ይህ ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መሰላል በመደወል ስሞንና የስማርት ካርድ ቁጥሮን አስገብተው የዲኤስቲቪ ክፍያ መጠኖንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌ ብር፣ በሲቢኢ ብር፣ በአዋሽ ብር፣ በኤምፔሳና በቻፓ መክፈል ይችላሉ። ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ። በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ። ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ። ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ። በመቀጠል ፊክስ ነው የሚለውን ይጫኑ። ዲኤስቲቪ ሁሉም ያለው እኛ ጋር ነው። ሶፊያ ሶፊያ! በያፋፉ የቆለልሽው ኃጢአት ስላልሸተተ ነው ንጹህ ሆንሽ መሰለሽ? እኔ የሰው ነፍስ በእጄ የጠፋ ቆሻሻ አይደለሁም። እሺ
ሶፊያ ልጅሽ እንዴት ትልቅ ሰው ሆናለች? እኔ ደግሞ ሌላ ሰው መስላኝ